ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ እንላለን። እንግዲህ ስለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ፖድካስት ነው፣ ቤንጃ ፖድ ይባላል። ለማታውቁን አዲስ ለሆናችሁ እኔ ብስራት ነኝ፣ እሱ ደግሞ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? እኔ ቢኒያም እባላለሁ። እንኳን በሰላም ተመልሰን ተገናኘን። አዳዲሶች ካላችሁ ሰብስክራይብ አድርጉ፣ ሰብስክራይብ ይደረግ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሁላችሁም ደግሞ ቪዲዮውን ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ለማስታወስ ያክል ነው ስለሚረሳ ማለት ነው፣ እንዳትሰለቹ። ብስሬ ሽምግልና የፍናን እንዴት አየው? ከሷን እነሳ እስቲ ነበር አሪፍ ነበር። አለባበሴ ነው ከዛ የመጣ መስልከው ከሰበራ የመጣ ያው እንግዲህ በተወሰነ ቀንም ቢሆን ያው ሰሞኑን ሚዲያውን ይዞት ነበር። እሷ የሽምግልና እንግዲህ ሽምግልና ላይ እነ ሰይፉም ተገኝተዋል። ሰይፉ ማነው? ኩራባቸው ደነቀ ነው ባለው ኩራባቸው መሰለኛ እረኛ ላይ ነበር። እረኛ ላይ አለ የትኛው ነው? ኩራባቸው ደነቀ ካልከኝ እረኛ ላይ ያለው ነው። ኩራባቸው መሰለኝ የማስታወቂያና ጋዜጠኛ ነው። ኤኒዌይስ ኦኬ እሺ ያ ጎበዝ ነች። አክቹሊ እንትን አይደለችም። ብዙ ወንዶች ካሻቸው ነበረች ገደልሽ እያሉ ቪዲዮ የተሰሩትን አይታል። ቢሞች ምናምን ኧረ በለው መዓት ነው የተሰራው አልኩ። መዓት በቃ ሲያለቅሱ ወንዶች ምናምን አለ እንደንትን ወገኔ ያገባች ምናምን አይነት ነገር። ያው ከመልኳ ጋር በተያያዘ ቆንጆ ናት። የብዙ ወንዶች ክራሽ ነች አይነት ነገር ነው። እኔ የገረመኝ 10 ዓመት በፍቅር መቆየቷን የገረመኝ። እኔ በጣም አይገርምም? ደስ ይላል። አሁን ይኸውልህ 10 ዓመት መቆየት ብቻ ሳይሆን ወደ ትዳር መግባት፣ ወደዛ አይነት ኮሚትመንት መግባት በራሱ ትልቅ ነገር ነው ማለት። ቆንጆ ነች እና ወይስ ማስታወቂያ በረም ትሰራለች። ትልቅ ብሮች ከፈላታል፣ ብራንድ አምባሳደርን እና ማለት አሁን ላይ የምናየው አለ የአርቲስቶቻቸው ላይ አይነት ጨዋታ እንደው እንትኑ ራሱ ገብተዋል። በ10 ዓመት ብዙ ጊዜ ምን አለ መሰለህ፣ አሁን የዘመናችን ከባድ ነው። እውቅን ይኸውልህ እንዴት ነው ያገኛት? ያው የማሬ የሚለው ዘፈን ላይ አይቷት ነው። አቃትም እኮ ጭራሽ እዛ ላይ ክሊፕ ላይ በማየት ነው። እና የጋራ ጓደኞች አሉን። እንደውም እንዴት መሰለ ሰይፉ ያለው ታሪኩን እንትን ሲባል የሆነ ቦታ ሜጋ ነው ምናምን ሄዶ ዝግጅት እንትና እሱ ባለው የዛን ጊዜ ያን ዘፈን ሲዘፍን ወደ 7 ነው ወደ 8 ይደገም እየተባለ ሰዎች እንትን ሲሉ እሱ ዘፈኑን አያውቀውም ነበር። ገባ እና ምንድነው እንዴት ወደደው ሰው ምናምን ብሎ ሲጠይቅ እንደ ክሊፑን አላየውም እንደ ክሊፑን ላለው እኮ ምናምን ብለው ሲያሳዩት ክሊፑ ላይ ያያታል ማለት ነው። ኦኬ እንደ እሷን የሚያውቋትማ የምናውቃቸው የጋራ ጓደኞች አሉን በሚል በዛ ተዋወቁ ምናምን ያው 10 ዓመት አብረው ዘለቁና ምን ልል ፈልጌ ነው፣ በዚህ ዘመን እውቅና ሲመጣ ከመልክ ሲኖር ከመነሻዋ ጋር ከነበረ ሰው ጋር አብራ መቆየቷ እንዳደንቃት አድርጎኛል። ሰዎች አሁን ቶሎ የምንለዋወጠው ገባ ከትናንትን የምንረሳበት ዘመን ስለሆነ እንደ ሴትም ደግሞ በጣም እንዲህ አይነት ሴቶች ከውጭ የሚሳሉበት መንገድ አለ። ከመልካቸው ጋር ካላቸው ሰክሰስ ጋር ተያይዞ የሚነሱበት መንገድ ስላለ እኔ በጣም አሪፍ ነው። እንኳን ደስ ያላት ነው። ሚዜዎቿንም ካሁኑ ይፋ አድርጋለች እነ ማርታ ጎይቶ ምናምን እንደሆኑ ሚዜዎቿም ጭምር እንትን አይደርሰንም እንዴ ቢኒ? ምንድነው አንድ ጽሁፍ ስለሷ የጻፈ አሪፍ የጻፈ ማለት የቅርብ ሰው አለና እሱም ባነበለ ደስ ይለኛል ማለት። የትላንትና ቪዲዮ ላይም እንደዚህ አበዛው ይመስለኝ አይደል ቢኒ? የትላንትና እንትን ላይ ቪዲዮ ላይ እንዲሁ ሳነብ ነበረ። ይሄ ምን ያሳያል መሰለ ያንተን የማንበብ ምጡቅነትና ሰው ያልሆነውን እኮ ያደረግም አይደል? ያው ሁላችንም አሪፍ ነው። ታዲያ ለምን ተቀምጥን እዚህ ጋር እንዲህ አሪፍ ነገሮች ሼር ለማድረግ አይደል? ከምን አንፃር መሰለ የእሷን የገለጸበት መንገድ ደስ ስላለኝ ጭምር ነው። ይኸውልህ የቅርብ ጓደኛዋ ነው፣ የፊልም ዳይሬክተር ነው እንግዲህ ታውቁታላችሁ። በበረከት ወረደ ማያ ይባላልና እንግዲህ ምንድነው ያለው መልክሽ አይበልጥብሽም እላታለሁ። በረምብ ክሎዝ ናቸውና
ምሳሌ መሆን የምትችል ለራሷ ክብር ያላት ስርዓታም ሴት ነች። ስርዓታም ቁንጅና ከእውቅና ተላትመው አላናወጧትም። ለጩኸት ለሙቀት ብዙ ጆሮ የማትሰጥ ሰከን ያለች ሰው ነች። እንደምታውቁት በእኛ ዘመን እንደ ወረርሽኝ ብዙ ቆንጆ ሴቶች ጠልፎ ወደ ወሰደ ወንዝም አልፈሰሰችም። እድሉም አታው ሳይሆን ስለማይመጥናትም ንቃው ነው። ትደንቀኛለች። ብዙ ጊዜ ከእሷ ጋር መስራት የምመርጠውም ለተከታዮቿ፣ ለአድናቂዎቿ፣ ለታዳጊዎች በትክክል ሮል ሞዴል መሆን የሚችል ማንነትና ስብዕና ስለተላበሰችም ጭምር ነው። አሁን ይኸው ከልቧ የምትመኘው ቀን ተሳክቶላት ሳትፈራርስ ከልጅነት ፍቅረኛዋ ጋር ለሚገባት ክብር በቅታለች። የኔ አስማት ወይ እንኳን ለዚህ ቀን አደረሰሽ ይላታል። እና እንዳልኩ ነው አይገርምም? ምክንያቱም እውቅናው መልኳ እንደምታውቀው ቆንጆ ናት። ከዛ እውቅናው አለ፣ ከዛ ገንዘቡ አለ። ይህን ተቋቁመ ከመነሻ ከነበረ ሰው ጋር መዝለቅ ብሎም እንደ ሴት በጣም በዚህ ዘመን እኮ ነው ትክክለኛው ነገር እኮ ነው ያደረገችው። ግን ልንገረምም እኮ አይገባም ነበር። ግን ዘመኑ ሰው እንደዛ ስለሚለዋወጥ እሱንም አስቤዋለሁ ማለት ኦኬ አገባች። ከዛ በፊት አርቲስቶች አግብቶ አያውቁም፣ ያገባሉ እኮ። ግን ይሄ እኛ ሀገር አሁን ላይ ደግሞ ተለመደ አይደል ብቻ መሆን ምናምን። በተለይ ደግሞ ይኸውልህ እንዳላት ቁንጅና ያለችበት ኢንዱስትሪ በራሱ ኤክስፖዠሩ በጣም ከባድ ነው፣ በጣም ከባድ ነው። እና እነዛ ነገሮች ፕላስ ይኸውልህ ያን ያህል ይሄ አነጋጋሪ ልጅ አይደለችም። አሁን ሌሎቹ በሆነ ነገር ሲያነጋግሩት ያለ የሆነ ላይቭ ገብተው የሆነ ነገር ብቻ በሆነ ነገር አታጣቸውም ስማቸውን ሚዲያ ላይ። እሷን አታያትም። በጣም እጅግ የራቀች ነች። ከእድሜዋም አንጻር ይመስለኛል እኮ እንደዛ የምናስበው። አነጋጋሪ ሆና ነበር አንድ ጊዜ በጣም የሆነ ነገር ሰይፉ ጋር መደመር መቀነስኛ ሀገር የታወቀ ነው ገባ። ስለዚህ በዛ ምክንያት ሆና ነበር። ከዛ ውጭ ግን ይሄ ያላር ወጣ ያለ ነገር ላይ እንዳልከው ሰው የራሱን ደምሮ ቀንሶ እንዲህ ብላ ነበር እዚህ ጋር እንዲሆነች አለ እንጂ እንዳልከው በሌላ ነገር ተነስተ ኦኬ እድሜ ማተር አያደርግም። ለምሳሌ ከእድሜው በላይ ስርዓቱ በሷ መልክ በሷ ወቅና በሷ ሁኔታ ለዛኛው ሰው እዛ ነገር ውስጥ ከሌለ እንደው ፍናና ወጣትና ልክ እንዲህ አይነት አንድ ሴት በልና ለሚያገባት ሰው የትዳር ፈተናው አይከብድም ትላለህ? አይከብድም። ኦኬ ለምሳሌ የማይከብድበት ምክንያት ትዳር የሚለውን ነገር የሚያመጣው እሱ አይደል? ወንድም ባልየው እንጃ እንግዲህ እሱ ነው እንጃ አይደለም እንጂ ትዳር የሚባለው ነገር የሚያመጣው ፕሮፖዝ የሚያደርገው ማን ነው? ያረጋል እንጂ ያው ተነጋግረው ነው እሱማ ተስማምተው ኖ ይኸውልህ ሁሌ በሱኛው አካሄድ አንሂድ ቢኒ። ተነጋግረውም ላይሆን ይችላል። ገብቶሃል? የሆነ እንዴት ልበልህ ይወስናል እኮ እሱም። አዎ ግን በስለኝ ማለት የፈለግኩት ፈተናው ከባድ ነው። እንዲህ አይነት ህይወት ውስጥ ያሉ ሰዎች ሁሉ ይፈተናሉ። በጣም ፈተናው ከስራቸው አኳያ ከሁኔታው አኳያ ፈተናው ከባድ ነው ለማለት ፈልጌ ነው። አይ እሱን እኮ ላመጣልህ የፈለኩት እኮ ከይሄኛውን ማውራው እኮ እሱን ላመጣልህ ነው። ላይክ እሱ ውሳኔ ስትወስን እንግዲህ 10 ዓመት ሲያልፉ ቀላል ጊዜን አላሳለፉ። ስለዚህ እነዛ ቻሌንጆችን አልፍ ያለው ብሎ ስለሚያስብ ከዚህ በኋላ ማይገጥመውም ሳይሆን አትሊስት ግን በቃ ምንም ነገር ያን ያህል ይሄ ሊረብሸኝ የሚችል ነገር የለም ብሎ ሲያስብ ነው። ገብተዋል ወደዚህ ነገር የሚገባው ነው። አዎ እኮ ከቆዩበት መድሜ አኳያ ዳሴት ከሱ አንፃር ነው። አይ ከመጀመሪያው ምጥፎ ነገር ሳይሆን እንደው እግዚአብሔር ያዝልቅላቸው የብርሃን መሳሪያ ያርግላቸው ተመልካቾች። ዲት ነው ሌሎች ሰዎች በእንደዚህ አይነት ሁኔታ ሲፈተናሉ። ፈተናው ሊከብድ ይችላል። ስራቸው ደግሞ በጣም ትንሽ ከባድ ነው። አዎ ለብዙ ነገር ኤክስፖዠር ማለት ይወላል ቀላል አይደለም። ግን እሷን ብዙ ነገር ላይ አልታየችም ማለት ሌላ ነገር የለም ማለት ሳይሆን በቃ ግን በሮል ሞዴል ትሆናለች ስቲል ነው ባለው ነገር ለሌሎቹ በረም ባሪያ። ምክንያቱም ካለባበስም ከሁሉ ነገር ስርዓት አላት አልኩ እኮ አሁን ይህን ያህል ዓመት። ምክንያቱም ማሬ ጋር በነበረች ክሊፕ ጊዜ የእሱ ባሉ ይታየው መሰም ላይ ችግር ስላለ ነው ተመልካቾች። ማሬ ዘፈኑን እኮ ነው ማሬ ከነግሬ ታሪኩን እንዴት እንደተገናኙ አይደለም እኔ አይደለም ወደ ተመልካቾች ማለት ነው ማሬ አዲስ የወጣ ነው ብሎ እሺ ኤኒዌይ ከዛ ጊዜ ጀምሮ ያላትን እድገት አስበው የሄደችበት መንገድ በገንዘብ
በብዙ ነገር በእውቅና በምናምን ያን ጊዜ የነበረህን ሰው ጋር ያው ኦፍ ኮርስ የእሷን ባህሪ ብቻ ሳይሆን የእሱም ነው ሁለቱም ተዋቶ ነው የእሱን ክሬዲት መስጠት አያስፈልግም። አንዳንድ ሰው ፈርቶ እኮ ዝም ብሎ ምንም ሳይፈጠር አይ ከእንደዚህ አይነት ሰው ጋር ደግሞ ህይወት ስገብቼ በኋላ በፍራቻ እኮ ምንም ሳይፈጠር ያንን ግንኙነት የሚያቆምም አለ ስራቸውን በመፍራት። አብዛኛው ሰው የቆንጆ ሰዎች ፈተና ምን መሰለህ የሆነች አንድ ነበረች ማለት ዩኒቨርሲቲ ላይ ማውቃት እና ቆንጆ ነች ተጫዋች ነች እና አት ሴም ታይም እንትን ነች እና ብዙ ወንዶች ምንድን ፍቅረኛ መያዝ እየፈለገች አልያዘችም። ሁሉም አላት ብሎ ያስባል አላት ብሎ ማሰብ ብቻ ሳይሆን አይ እኔንማ አትፈልገኝም ብሎ የማሰብ ቴኒ የሆነ አላረላ ይሄ ቆንጆ ሴት ተብሎ ሲታሰብ ልክ ያልሆነ እኛ ሀገር ልክ ያልሆነ ሀሳብ ያለ ምንድነው እሱም ቆንጆ ሴት ሊመርጣት የሚችለው ሳንቲም ያለው ቆንጆ ባይሆን ወንድ ልጅ ከዝንጀሮ መለስ ካለ ኢትስ ኦኬ ከሜዳ መጣ ብለህ ታስባለህ። ሀሳቢው ራሱ ከሜዳ እኮ አልተነሳም ሀሳቢው አይደል? ኢትዮጵያ ውስጥ ምንም ያለ ምክንያት የሚባል አባባል የለም። ሁሉም ነገር ከሆነ ነገር ላይ የተነሳ ነገር ነው። ስለዚህ እነዛ ነገሮች እንትን ነው። ግን አይ የሰውን ሀሳብ ነው ማለት በቃ አይ እቺ አትሆንም በቃ ነው ለጊዜ ቢሆንም በኋላ አልዘልቅም ብሎም ይፈራል። ገባ? አዎ ከዛ በኋላ ደግሞ ቅድም ያልከው ነገር አለ። ኧረ እሷን አግብቶ ማን ይቃጠላል የሚልም አለ። እሷን ይዞ ማን ይቃጠላል ማን ነገር ይላልና ሳምሃው ብቻ ግን ኤኒዌይስ አርንቅያታለሁ። በዚህ ሽምግልና ነገርፍ እናርገው ሽምግልናው ላይ ምናምን ሴቷ መታየት ምናምን እሱ በቃ ተለምዷል። አሁን እሷም ወጣ ስትጨፍር ነበር ምናምን የተበላሸ ነው ሽምግልናው በነገራችን ላይ። አውርተንበታል። ግን እሱ ነገር ማለት ይኸውልህ አሁን ምን አድርገውታል መሰለህ ለሱ እየተበላሸ ነው ስትል የሚሰጡት ምላሽ አለ። ያ ሽምግልና እኮ በፊት እንደውም ባይዘው የፍናን ምን አድርገው ነበር መሰለህ ሽምግልናው ላይ እንደመጡ አሁን ይሄ ሰሞኑን አሁን ላይ እንደተለመደው በቃ እዛው ጋር ኦኬ አልተባሉ ጥያቄ ተጠየቁ እናስበት ውጪ ጠብቁ ተብሏሉላ ይባላል። እንደሱ አሁን እንደሱ እኮ ነው ሳምንቱ ቀርቶ ሁሌ እኮ እንደሱ ኖ የለም። አይ እንት ያየው ነበር እንደዛ ውጪ ውጡ ይባልና ጥቂት ነው ይወጣሉ። እስቲ እንማከርና መልስ እንሰጣቸዋለን ቤተሰብ ውጪ ቆዩ ከመቀመጣቸው አይባልም አለ። አብዛኛው እንደውም አይባልም በቃ ጆስ ኦሬዲ ይተዋወቃሉ በሚል ሐሳቤ እንትን ተብሏልና የሷ ያው ውጪ ጠብቁ ተባሉ ምናምን ነገር ከዛ በኋላ ነው እንዲገቡ የተደረገው። ግን ሽምግልና አሁን ቅድም እንዳልኩ ለሱ ምላሽ የሚሰጡት እንደ በፊት ስለማይተዋወቁ ባልና ሚስት ስለማይተዋወቁ የሚተጋቢዎች አሉ አይደል በቤተሰብ በኩል ስለሚተጫጩ ስለነበረ ለዛ ነበረ ቤተሰብ ከመክሮ ከዘመድ ጋር የሚባለው አወል ጥሩ ጥያቄ ነው። እንግዲህ ይሄን ያለ ረጅም ጊዜ እየተዋወቁም ቢሆን ትንሽ ስርዓት ነበረው። ሴቷ አትወጣም ምናምን ብዙ ነው። አይ እንደዛ ማኬድ እንደው ትክክለኛው ማኬድ እኮ ከ15 ዓመት በፊት 20 ዓመት በፊት እኮ ነው ነገሮች እኮ የተስተካከሉ ነበር። ኢትሚንስ በ15 20 ዓመት ውድ ተመልካች ስል ረጅም እንዳትሄዱ 97 ዓመት ተፈረጥ እስከ 95 ምናምን ጃኒ ታዝዬ ነበር ሰክረ ነው ብሏል። ልጅ ነህ ለማለት ታዝዬ ነበር ሲለኝ ሰክረ ከሆነ አዎ እንደዛ ከሆነ ያው ወጣሉነትን ነው። ግን ይኸውልህ ምክንያቱም ማስታውሳለሁ አሁንም እኮ ያልቀረባቸው ቦታዎች አሉ። ወደ ክፍለ ሀገር ስትወጣ ግድ ነው ሁለቴ ነው። ግን ይሄ አሁን ዘመንን አመጣሹ ከተማ ላይ አዲስ አበባ ትልቅ ቦታዎች ላይ ስቲል ነው በሁለት ጊዜ የሚያስመልሱ ሰዎች አሉ። እንደ ኢቢኤስ ላይ እኮ መጥቶ ሲጠየቅ እኮ ዲጂው ምን እንዳለ ተቀለ ሽምግልናውና ሰርጉ በአንድ ቀን የሆነ ሰርግ ሰርተና ቀለናል። ጠዋት ሽምግልና ከሰዓት ሰርግ ኢማጂን ምን ማለት ነው ታዲያ? እዚህ ማቴሪያል ግን በቃ ጠዋት ሽምግልና ኦሬዲ ተዘጋጅቷል። እንትኑ እንዳይቀር ለቀረጸው ሽምግልናው ጠዋት ተደርጎ እንትን እንደ ኮክቴልና አራት ነው ሰርጉ የነበረው። ከዛ ከሰዓት ማታ በቃ ሰርጉ ነበር። ቆይ ጥያቄ አሁን ማለት ነው ሙሽሮቹ እንደው አንዳንድ ጊዜ እኮ እዚህ የምንሰራው ነገር እኮ እንደው መናገር ፈልግና በጣም ስሜት ያደርገኛል ማለት አሁን ቆይ ምንድነው ራሳቸውን የሚያወሹት? ምንም
አሁን ለምሳሌ ኖሩ እነዚህ ሰዎች የምትላቸው ጠዋት ተሸማግሎ ማታ ምንድነው እንደ ላቭሊ ማለት ነው ጠዋት ተመርቶ ማታ መርካቶ እንደሚባለው ቆይ አሁን ወደፊት ልጆቻቸው በሽምግልና ሲጠየቅ እንደዚህ ነበር የተጠየቀው ቤተሰቦችን ለማለት ነው ወጓን ለመቅረቱ ይሻላል ምንም ከሚቀርላልና ደግሞ ግን በስነ ስርዓት ቢደረግ ቢኒ ይኸውልህ የነገሮች መሸርሸር የነገሮች መጥፋት ይኸውልህ ውዝን ይሄ ራዲካል ቼንጅ አይደለም የምታየው አይዘው ያያየ ነው ባጭር አዎ እንደዚህ ይኸውልህ በፊት በስነ ስርዓት ነበር አይደል ወረደ ከዛ በኋላ በአንድ ቀን ምን ሆነ ሁለት የሚባለው ነገር አንድ ይሆናል አይደል አሁን ደግሞ ምን መጣ ጭራሽ ባንዴ ብቻ አይደለም ሽምግልና ጠዋት ሴቶቹ የሚወጡት ወይ ሴቶቹ ብቻ አይደለም የረሳው ነገር አለ ሽማግሌ እንትን ካለ በኋላ ባልየው ይመጣል በኋላ ይሄ ራሱ በጣም የሚደብር ፓርት መምጣት የለበትም እሷም ጓዳ ማለት እዛ ዝግጅት ላይ ከኋላ ሆነው ይከታተላሉ እንጂ ከዛ በኋላ ይወጡና ምናምን ለሽምግልና ቀን የተዘጋጀ ጭፈራ አለ ልጅ አለ ይጨፈራል ምናምን ግብዣው ኤግዛጀሬትድ ነው አንዳንዱ ሽማግሌ ከሄደ ኦኬ ሽማግሌ ከሄደ በኋላ ተጨፈሩ ግን እሱ አሁን ለምሳሌ ይሄ ባል እንግዲህ እጩ ባል እንበለው እንጂ እሱ በበፊተኛው እንደም እንደሚባለው ይኸውልህ እስከ ሰርጉ ቀን ድረስ አይሄድም ቤት አሌስ የሆነ ሀዘን የሆነ በቃ ኢመርጀንሲ የሆነ ነገር ካላጋጠመ በስተቀር አይሄድም መብቷል አይደል በፍጹም ቢታወቅም ቤተሰብም ቢያቅም ይከበራል ቤተሰብ አይከደም እሱን እኮ ነው የምልህ እሱ አሁን ይኸውልህ ሽማግሌ ማለት ኦፊሻል ሆነ ማለት ነው አንተ እሷ እጩ ባለ ትዳር ነች የማ እከል የሚባል አሽቷታል እውቅናው ከመቼ ነው ሰርጉ ከሚካሄድበት ከእንደዚህ ቀን ጀምሮ ከዛ በኋላ ኦፊሻል ባል ይሆናል ሽምግልና ተላክኮ ማለት እኮ ባል ሆነው እንትን ሆነች ማለት አይደለም አሁን እንግዲህ የህጉን አይደለም የምንለው እንግዲህ የባህላዊ ስርዓቱን ነው የምንለው እና ክብር የሚባል ነገር አለና አሁን ወንድ ልጅ ሲሄድ ከሰዓት ላይ ምናምን ነገር ተብሎ ናንሴንስ ማለት እንደውም በዚህ አያይዤ እናንሳትችን ከምዘላት አርቲስት ናይት ከትላንት ወዲያ ምናምን ቪዲዮ ሰርታ ነበርና የትኛዋ የትናይት አርቲስት የትናይት ከሰለሞን ቦጋለ ጋር አንድ ሰሞን እንትን የሚለው ፊልም ላይ ተሳሳመች ምናምን ተብሎ ከዛ በኋላ ብዙ አነጋጋሪ ነገር ታደርጋለች ያው ብዙ ጊዜ አንስተናት ምናቃለን ቪዲዮዋን እዚህ ጋር ስለምናስገባው ችግር የለም ሰላም ሰዎችዬ እንዴት ናችሁ ታዲያ ሁሉ ሰላም እግዚአብሔር አምላክ የተመሰገነ ይሁን እኔ በጣም ደህና ነኝ ዛሬ በጣም አዝናኝ ነገር ነው ያጋጠመኝ ምንድነው አትሉኝም ሽምግልና ሂጂ ተባልኩ አሁን ሴት ሽምግልና እንደሚሄድ እግዚአብሔር ያሳያችሁ እኔ አላውቅም እና ሽምግልና ሂጂ ተባልኩኝ የልጆቼ አስተማሪ ስለሆነ ምንም ነገር ላደርግ አልቻልኩም so I went ሄድኩኝ ሲሄድ በጣም የሚያማምሩ ጥበብ የለበሱ ደስ የሚሉ ብዙ ሴቶች እና በቃ መኳንንቶች የመሰሉ ወንዶች ኮስተር ብሎ ቤቱ ሞልተውታልና ከዛ ከኛ ጋር ደግሞ የሆኑ ሰዎች አሉ ማለት በቃ ሽማግሌዎች አሉ ከኛ ጋር ይሄዱ እና ደስ የሚለው እነሱንም አላቃቸው እና ይላችሁ እንደገባሁ ለካ ከኔ ጋር የነበሩ ሰዎች አበባውን ምኑን ብቻ የያዙትን ነገር ይዘው ገቡ ከዛ እኔ ስገባ ደህና ዋላችሁ እላለሁ ኮስተር ብሎ ሲያይ እንዴ ምን ሆነው ነው ብዬ ከዛ ስንት ሰዓት ሙሉ አስቁመውን መጨረሻ ላይ ስለ ልጁ አብጠርጥረው ጠይቀው አልኳችሁ እኛ ስንት ቀበጣጥረን ማናቀውን አውርተን ከጨረስን በኋላ በጣም ነው ደስ የሚሉት ባልና ሚስቶቹ የልጅቷ እናትና አባት በጣም አንደኛ ናቸው በጣም የፍቅር ሰዎች ናቸው ጥሩ ክርስቲያኖች ናቸው እነሱም ላይክ 28ኛ አመት አንኒቨርሰሪያቸው ነው ልጃቸውን የወለዱበት ቀን ነው እንደገና ደግሞ አባትየው ደግሞ ማስተርሳቸውን ያገኙበት ቀን ነው ብቻ ታሪካዊ ቀን ነውና አሁን ደግሞ ልጃቸውን ይድሩበታል ማለት ነው ለባል ይሰጣሉ ማለት ነውና ደስ ይላል እኔ ዋናው ነገር ልነግራችሁ የምፈልገው ምንድነው ስለ ልጁ ይሄን ሁሉ ከጠየቁ በኋላ እና ቁጭ ባሉ ካሉን በኋላ ስለ ልጁ ከኛ ይልቅ የተሻለ ዕውቀት ያላቸው እነሱ ናቸው በጣም እንደ ልጃቸው ነው ልጁን የሚያውቁት ያሳደጉት ነው ቸርች ውስጥ ያሳደጉት ልጅ ነው ምናምን እና ደስ ይላል እና ትልቅ ነገር ነው የተማርኩት በቃ ባህልን እንደ ባህል
ኪፕ እንደማድረግ ትልቅ ነገር የለምና እንግዲህ ሳሚና ሳምሪ እግዚአብሔር አምላክ የሚከብርበት የትዳር ህይወት እንዲሆንላችሁ እንዲሰምርላችሁ እኔም ለመጀመሪያ ጊዜ በህይወቴ ሽምግልና የሄድኩበት ትዳር ያማረ የሰመረ እንዲሆን ምኞቴ ነው። እግዚአብሔር አምላክ ይሄንን ያርግላችሁ ማለት ነው። በከፍታ ውስጥ ያመላልሳችሁ ልላችሁ እፈልጋለሁኝ። ተባረኩ። ያው ላስተማሪ ነው ለልጆች አስተማሪ ነው ሽምግልና ሂጂ ብሎኝ ብላ ሽማግሌ ሆና ሄደች። ያው እንደ ገባ ሽምግልና ሴት ልጅ እንዴት ትሄዳለች የሚል በጣም ገርሞኝ ሰምተህ ታውቃለህ? ሴት ሽምግልና ስትሄድ ይኸው ሰማሁ አይደል? ሽምግልና መቀበል ይቀበላሉ ማለት ተቀምጠው እሱማ ቤተሰብ ናቸው ይቀበላሉ ግዴታ ነው እንጂ ግን ሄደው ልጃችሁን ለልጃችን ለማለት ግን ሴት ልጅ አትሄድም። ሰምቼ አላውቅም። ሰምተህ አይታወቅም። ለመጀመሪያ ጊዜ ቃሉ ራሱ ሽምግልና ነው እንጂ ሽምግልና ግድ የለህም። ይሄ ነገር ሰው የተጣላ እንዳይሆን ያስብላል። ግን አንዳንድ ሰዎች እኔ ገርሞኝ ቪዲዮን እንዳየሁት ስጠይቅ ምንድነው የሆነ አገር የሆነ ባህል አለ እኛ ያየንበት እዚህ ከተማ እንደምናየው አይደል? የሆነ ሴቶች ለብቻ የሚሄዱበት ወንዶች ለብቻ ደግሞ ሴቶች ተቀምጠው ሴቶች የሚሄዱበት ኦኬ ከዛ ደግሞ ወንዶቹ ተቀምጠው ደግሞ ወንዶች የሚሄዱበት አንዳንድ ቦታ እንደዚህ አለ የሚል ነገር ሰምቻለሁ። ግን ሰማው ለመጀመሪያ ጊዜ እንጂ እዚህ አሁን እንግዲህ እሷ ሄደችው እዚሁ ከተማ ውስጥ ነው ምናምን ሄደን እንቅድም ባልከው ላይ ስለተውውቁ ለምሳሌ አስቁመውን ረጅም ሰዓት ከጠየቁም በኋላ ስለ ልጁ ምናምን ያው ያልቅና ሽምግልናው ተቀመጥ የለ ያው ግብዣው ምናምን እዛ ላይ ስንቀመጥ ግን እኛ በሉ ከተባልነውና እኛ ከምናውቀው በላይ ሰዎቹ የልጅቷ ቤተሰቦች ሲያወሩልን ያውቁት ነበረ። እኔ ማላውቀው ብዙ ነገር ትላለች እዛ ላይና ምን ልል ነው ሴት ራሱ አሁን ይሉ ተበላሽቶ ላስታውስ እንደውም የነ ልጅ ማኛና የነ ዮርዲ አንዱ ጸብ ካስታወስክ ይሄ ነበር። ሽምግልና ወንዶች ብቻ ነው የሚሄዱት ለምን ሴቶች ለምን አይሄዱ የሚል ፌሚኒስቶቹ የምትላቸው አንስተው ነበርና ለዚህ ተገቢውን መልስ አንድ ሙሉ ቪዲዮ ሰርታ ከዚህ በፊት አስገብተው ነው ነበር የልጅ ማኛ ራሱና ግን እየሆነ ነው አየው እየሄዱት ነው ገባ። አሁን ነገ ከነገ ወዲያ እንዳልከው በቃ መቅረት ብቻ ሳይሆን ዳይሬክሽኑን ቀይሮ ሁሉ እኔ ሴት ሲሄድ አላውቅም። አሁን እንደውም አሪፍ ነገር ያነሳው ከመቅረት የበለጠ እንደውም የሚያስፈራው ዳይሬክሽኑ ተቀይሮ አሁን ልክ ሴት መሄድ የተለያዩ አጉላዊ ነገሮች እንዳይጨመሩ ምክንያቱም ይኸውልህ አሁን ያሉት እናትና አባቶቻችን ወይም ደግሞ የኛ የመጨረሻ ዘመኖች እንባሉ አይደል ከሴት ንቀት እንዳልሆነ እንግዲህ ያዝልን። ምናልባት አንዳንድ ሰው ሚስ አንደርስታንዲንግ ያደርጉታል ብዬ አላስብም። ኢትዮጵያዊ ባህል ነው ትክክል እንትን አይደለም እና ነገ ላይ ወደ ሁሉ ነገር ይኸውልህ ሲጀምር የሆነ ነገር ለማፍረስ ቀስ የተባለ አንዳንድ ሰበዝ ነው የምትመዘው እንትኑን ለመናድ አንዳንድ ምክንያቱም ይኸውልህ አንዳንድ ስትመዝ ሙሉ ስላልፈረሰ ሰውም ኖቲስ አያደርገው ያለ የቆመ ነው የሚመስል ስቲል ናው ታየዋለህ። የሆነ ነገር ሲመዝዝ ታየዋለህ። አይ የሆነ ለተወሰነ ጊዜ ትጫዋለህ ኧረ ምናምን ትላለህ። አይ ብዙም ኢፌክት የለውም ግን ትላለህ። ስቲል ናው ግን እየተመዘዘ ነው በዛኛውም በኩል አንተ በዚህ በኩል የሚታየውን ነው የምታየው በዛኛው በኩል ደግሞ ሲመዘዝ ደግሞ እነዛኛው በዛ በኩል ያለው ደግሞ ያየዋል አንተ ደግሞ ያታየውም እና ብቻ የሆነ ባህል ወግ ሀገር እንደ ሀገር የሚያቆሙት እየተደረማመሰ ነው ብዙ ነገር እየተደረማመሰ ከዛ በኋላ ይኸውልህ ይሄ ማንነት እየጠፋ የአይደንቲቲ ክራይሲስ ውስጥ ገባል። እሱ ደግሞ ከባድ መጥፎ ነገር ነው ገብቶሃል እና ከብዙ ነገሮች ያስወጣልና which is የሁሉ መነሻ የሆነን የፍናን ብድሩ የፍናን ነው። በጣም ይገርማል። ብቻ ክብራትና ክብራ እናንተ ምን ትላላችሁ? እንደው ከባህላችን አኳያ ሴት ልጅ ሽምግልና መሄድ አለባት ወይ ልክ ነው ወይ? አሁን የተለመደው እንዳጠቃላይ ሽምግልና አካሄድ ይሄ ኦቨር ራሱ ድግሱ ራሱ እንትን ነው በጣም የበዛና የተለጠጠ ነው አንዳንዱ። እሱን እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልን። ወደ ሌላው እንግዲህ የትምህርት ሚኒስትሩ ከዛ በፊት የልጅቷል ሰሞኑን ይደርሳው እስቲያን ሰውስ እንግዲህ ሰሞኑን ውድ ተመልካቾች እናንተም አይታችኋል
እንትን ደርሷል። ምንድነው አንዲት ልጅ ላይ የቤት ሰራተኛ ላይ ባልና ሚስቶች ፊቷን በጋለ ብረት ጠባብሰዋት ተይዘዋል። ሁለቱም ባልና ሚስትም እስር ቤት ገብተዋል። እንግዲህ ሰውየው አጎቷው ነው መሰለኝ። አዎ የዘመዶቼን ባህሪ ያውቃለሁ ነው የሚለው ሰውየው። ለ20 ምናምን ዓመት አሜሪካ ይኖረ በጣም አስቸጋሪ ባህሪም ያለው ሰው ነበረ። ሰው ነው በጣም አስቸጋሪ ባህሪ ያለው ሰው ነው። እንግዲህ እንዳነበብ ነው ፎቶዋም ወጥቷል የልጅቷ። እንግዲህ ሶሻል ሚዲያ ላይ ሲዘዋወር አይታችሁታል ብዬ አስባለሁና እንግዲህ በጣም ተነግሯል። ምን እንደዚህ ነው የሚል ነገር የለም ስቲል ነው። እንግዲህ ልጅቷን ወደ እሱ እጅ አለበት መጀመሪያ ላይ ዜናውን ሳይው የሷን ቁጭ ብሎ እሷ ሚስትየው እያደረገች ቁጭ ብሎ እሱ ልጅቷን ለተናገረችው እሱ ቁጭ ብሎ የቤተሰቦችን ባህሪ አውቃለሁ በረምትን ቢያት የሚለው የነበረው እሱ ነበረ። ኦኬ ያ እና ሁለቱም ወደ እስር ቤት ገብተዋል። ልጅቷ ወደ ማጋገሚያ ስፍራ ወይም ደግሞ የማቆያ እንትን ወስደዋት አስገብተዋታል። ፎቶ እጅግ ያሳዝናል። ማለት ፊቷ በረምብ እጇ ራሱ ተበላልዞ ያ በጣም ማለት አላቅም ወዴት እየሄድን ወደ ምን እያመራን እንደሆነ። አሁን እሷ እዛ ጋር እኮ ያሉ ሰዎች እንደዛ ሆና ስትወርድ ይዘዋት እዛ ኮንዶሚኒየሙ አካባቢ የነበሩ ሰዎች ይሄን አረጉ እንጂ እኔ እሷ ብቻ ነች ብዬ አላስብም። ማአት እንደዚህ የሚሆኑ ሰዎች ልጆች እንዳሉ በጣም ምንም ግልጽ ነው። አይ ማሳያ ነው እንጂ ይሄ ለለ የፈለኩት በራሳቸው ወጥተው የማይናገሩ ብዙ አብዛኞቹ አይተ ከሆነ ከክፍለ ሀገር ይመጡና የዚህ ሶሻል ሚዲያውን ሙቀት ላይኖራቸው ይችላል ምናምን ከየቤቱ እንዲህ አይነት በደል ይደርስባቸዋል። ግን ህዝብ ጋር አይደርስም አይታወቅም። አይ ለምሳሌ እዚህኛው የከፋው ቢኒ ሌሎቹ ኦፍ ኮርስ በደል አይደርስም እያልኩኝ አይደለም። ግን በዚህ ነው ያህል ልክ ደግሞ ይሄን ያህል የሚደበደቡ አሉ ምናምን። አንዳንዴ ሰው ሀገር ላይ የእኛ ዜጎች የሆነ ነገር ሲሆኑ እንጮሃለን አይደል? ኧረ ዜጎቻችን በሰው ሀገር እንደዚህ ሆኑ ምን አለ መጀመሪያ እዚሁ እኛ በየቤታችን ውስጥ ያሉትን ሰዎች ብንንከባከባቸው። ማለት ሌላ የተለየ ስፔሻል እንትን አይደለም። በቃ ላይክ ግን ቤዚክ የሆነውን የሰውኛ ሰብአዊነት ብናሳያቸው። በዚህ ነው ያልክ ጭካኔ፣ በዚህ ነው ያልክ። በነገራችን ሁለቱም ሳይድ ሆኗል። አሁን ሁለቱም ማለት ለቤት ሰራተኝነት የሚያመጣቸውን ሰው አሰሪ ይበድላል። እንደ ቤት ሰራተኝነት አምጥቶም ደግሞ ልጃቸውንም እስከ ማረድ የተደረሰ ማአት ታሪክ ሰምተናል። ልጃቸውን እስከ ማገት ይዞ እስከ መሄድ ትናንትና ራሱ ይሄ በወጣበት ዕለት ራሱ አንዷ ልጇን እንዴት እንዳተረፈች በሚገርም ሁኔታ ነው ያተረፈችው። ልጇን የሚገርም ነገር እየተደዋወለች ሰማች። ይዛት ልትወጣ ልጇን ወንድ ልጇን ይዛ አዘጋጅታ ሌላ ክፍል ወስደው እሷ በረንዳ ሆና አጋጣሚ ቀስ ብላ ገብታ ልጇ ስለጠፋ ስለተሰወረበት ስትሰማ እየተደዋወለች ይዛው እንዴት እንደምትወጣ ምናምን ሰምታ ሁሉ ልጇን እና ሁለቱም ሳይድ ሆኗል። ምልን ጭካኔው ጭካኔ እንደ ባለፈው አሁን ቅርብ ጊዜ ነው ሁለት ስንት ልጆች ታርደዋል ተገለዋል። ሰሞኑን አክቹሊ በጣም ልጆች እየጠፉ ነው። በሶሻል ሚዲያ ላይ ያየሁትኝ ያለሁት ነገር ማለት ሰው ይኸውልህ ይሄ የቲክቶክ ነገር ዛሬም አላወራው አየሩ ሙላውና ቲክቶክ እግዚአብሔር ስራውስ ለመሰላይ ሰው ኖቲስ አላረገም። ይኸውልህ ሌላ ትልቅ ሚዲያዎች እያወሩት ያሉት ነገር አራፍ አልጎኔል እንደዚህ ከሌሊጅ ጠፋ እንደዚህ ከሌሊጅ ጠፋ ሞቶ ተገኘ እንደዚህ ሆኖ ተገኘ ከጠፋ በኋላ እየተባለ በጣም እየተወራ ነው በሚገርም ሁኔታ። ግን ማናችንም ልብ ልንለው አልቻለም። በጣም አደጋ በጣም አንቂ የሆነ ነገር ነው። ምክንያቱም ልጆች እየተሰረቁ ነው፣ በጣም እየጠፉ ነው። ከመጥፋታቸውም በላይ ደግሞ እየተገደሉ እየተገኙ ነው። በጣም አስደንጋጩ ዜና አስደንጋጩ ነገር ይሄ ነው። አሁን እንዳልከው በሁለቱም ሳይድ እየተከፋፋን መጣን። እኔ አላቅም ለምን እንደዚህ እንደደረስን። እነዚህ መጠቀም ያደርጓቸው ሊወልህ ከክፍለ ሀገር ያመጧቸውና ያስገቧቸውና ሰው ቤት ከሰው ቤት ልጆችን ይዘው እንዲመጡ እነዚህ እኮ ራሳቸው የገቡት ሰዎች አይደሉ የሚወስደው እኮ የሚያግቱት አምጪ ናቸው። መሳሪያ ያደርጓቸዋል። ገባ it's already
መሳሪያነታቸው አጋቾች ናቸው እኮ አጋቾች ናቸው እሱማ እኮ ገብተዋል ይሄ ይሆናል ምናምን በብዙ ነገር ይታለላሉ ያረጋሉም እና ጭካኔያቸው ራሱ አንዳንዴ ሰቀጥጣል የምትሰማው እንደዚህ ሆኖ ተገኙ እንዲሆነ ተገኙ ሲባል ስለዚህ አሁን ሁለቱም ሳይድ በቃ ከፍቷል እና አሰሪዎቹም በትንሽ ነገር ቶሎ ገባ እንዲል ታረገኝ ነው የሚል ጥርጣሬ ኦሬዲ በቃ ማይንድ ተበላሽቷል ኦሬዲ ገብቷል ያ ከሚሆነው ነገር አንፃር ነው የተሆነ ያለው ምናያቸው ነገሮች በጣም የሚያስደነግጡ የሚያስፈሩ ምክንያቱም ቀላል ነገር አይደለም ልጅ ሲጠፋበት ልጅ አደጋ ሲደርስበት ማየት አይደለም አድሮ ውሎ ጠፍቶ ሳታዩ ይቅርና ለደቂቃዎች እንኳን ምንድነው ሊጫወት እንኳን ወጥቶ ይጨንቃል እኮ ማለት ምን አይነት ኢትዮጵያን እንደሆነ ሁላ ግራ እየገባኝ ነው አሁን ምናያቸው ነገሮች ለበብዙ አንግል ስታይ የጭካኔ መንፈስ ብቻ ነው ያለው በቃ የሆነ በምንም ነገርና አንተላለፍም በቃ የሆነ አንዱ መጣል አንዱን በጭካኔ የሆነ ነገር ማድረግ ማለት ለየትኛው ለማይረባ ነገር ህይወት ማጥፋት ለዛውም የልጅ አሪቱን የሚያል ቢረባ ቢኒ የሰውን ህይወት ለማጥፋት የትኛው ሞራል ሊኖር አይገባም የትኛው የሚረባ ነገር የለም ማለት የሰው ልጅ ለማጥፋት የለም ይገባኛል ያ ስለዚህ አሁን በዚህኛው በኩል ስመጣ እንደዚህ አይነት ሰራተኞች ያ ስቱፒድ ማለት ሶሪ ለቃሊና እንግዲህ ውጭ ሀገር የኖረ ሰው ነው አይደል ማለት ስለሰው እንደዚህ አይነት ክፉ ነገር ለማድረግ ወይም ደግሞ ለዓለም እንዳይደረግ ግዴታ ውጭ ኤክስፒሪየንስ አድርገው ምናምን አይደለም ግን አትሊስት ወተሰት ሰራ ታይዋል አይቶታል አይደል ባርነቱ እና ያቺ ሴት አረለች እንዴ ሴት ላይ እንዴት ሴት ልጅ ላይ እንደዚህ በቢላ መተኮስ ፖሊስና እርምጃው የውዱድ ምናምን ፖሊስና እርምጃው ነው አይደል ዝግጅት ነበር ፖሊስ ፕሮግራም እርምጃው ጋዜጣው እና እዛ ላይ በጣም እንዲያን ነገሮች ሲሰማ ነበር እንደዚህ አግሎ ተኮሱ በሳት እንዲያረጉ ሻማ ቅልጠው በላስቲክ አንጠባጠቡባት ምናምን ያኔ በጣም ዜናዎች ላይ ይሰራ ነበር አሁን እንደሱ አይነት ፕሮግራሞችም ብዙ ስለሌሉ አንሰማቸውም ቢኖሩ ኖሮ ግን አየር ሰዓት የሚበቃቸው አይመስለኝም ድሮ ከነበረው አኳያ አሁን በጥፍ ነው የጨመረው ግን ይወለ ምን አለ መሰለኝ እንግዲህ ወይ ድሮ አንድ ያው ሶሻል ሚዲያውም አልነበረም አይደል ኢንተርኔቱም አልነበረም ምንም አልነበረም ዶሊ ምን ተጠቀመበት የነበረው ያው ሜንስትሪሙን ናሽናል ቴሌቪዥን ጣቢያውን ነውና በረንብ ነበር ቁጭ ብለን እኮ እንደ 120 ምናየው ነበር እሁድ 4 ሰዓት ነበር ተዋል ላይ ኢንተርቪው ይደረጉ ነበር ወንጀ ላይ ያረጉ ሰዎች ሱፍ በቲቪ ራሱ ስትፈራቸው ሰው አዌርድ ነው ገብቷል የሆነ ነገር እንት ሲባል የሆነ ነገር ሲፈጠር ነግበኔ የሆነ ነገር ይማራል ይጠነቀቃል አሁን ላይ ወለ ሶሻል ሚዲያው ሜንስትሪሞቹም እንደሚጠበቅባቸው ስለማይሰሩ ይሄ የአዌርነሱን ጉዳይ ማንንም ዞር ብሎ የሚያያቸው የለም እነዚህ ፕራይቬት የሚትላቸውም ትልልቅ ቻናል ሜንስትሪም ላይ ያሉ ቻናሎች ከንቱ ያለፈ ፕሮግራም ስለማይሰሩ የሆነ ከሬስቶራንት ለሬስቶራንት ከመዞር ውጪ ምንም አይነት ፕሮግራም ስለማይታይባቸው አደጋው እየበዛ መጣ በጣም እኮ ሊወራ እኮ የሚገባው ጉዳይ እኮ ነው ይሄ ከፖለቲካ ጋር ታገናኘው ከእምነት ጋር ታገናኘው ከብሔር ጋር ታገናኘው በቃ እንደ ሰው ሊያስደነግጥህ ልትጠነቀቅለት የሚገባ ነገር ነው በሁለቱም ሳይድ እነዚህ ሰው ቤት ተቀጥሮ የሚሰሩ የሚበደሉ ሰዎችም መበደል የለባቸው at the same time ሰው ቤት ደግሞ እየሰሩ ልጆችን ገብተው ይዘወተው የሚያስጠፉ ማስተፋት ብቻ አይደለም ነፍስን የሚያጠፉትም ደግሞ ከፍተኛ ጥንቃቄ የሚፈልግ ነው አዛንግል ነው ታሳዝናለች ልጅቷ ደግሞ ፊት ላይ አዳጊ ልጅ ነች ፊት ላይ የሚቀር ነገር ደግሞ ጠባሳው ሁለተኛ ሴት ነች አስበዋል አይደል ወደፊት ምን እንደሚፈጠር ፊቷ በጣም ታሳዝናለች እንለፍ ወደሚቀጥለው ጉዳያችንና አጭሯን መጀመሪያ እናያት ብዬ ነው የሰሞኑን አንድ ጎቷል እንጀራና ዳቦ ሱቆች የስቀጣ ሸቀጥ ሱቆች ውስጥ መሸጥ ተከልክሏል ምክንያት ደግሞ የቀረበው እዛ ሱቆች ውስጥ የሚሸጡ እነ ሳሙና እነ በረኪና አላር እነዚህ ከምግብ ስላሉ የምግብ እቃዎቹ ላይ መመረዝም መበላሸትም ያስከትላሉ የሚል ነው እንዴት አየው
ልክ ነው እንዳካሄድ ግን ከዛ በላይ እንጀራው ተመርምሯል ጀሶን ለመሰለ ያ ትክክል ነው አምንበታለሁ እኔ ምክንያቱም አንደኛ ይሄ ከንጽህና ጉዳይ ጋር ምናምን ይሄ የመሰልጠን ወይ ደግሞ የእንትን ሳይሆን ትክክለኛም ነገር ነው ብዬ ስለማስበው ነው አሁን ከእንጀራና ዳቦን አውጥተህ ዳቦ ይሶኪ ዳቦ ቤት አለ እንጀራን አውጥተህ የትኛው ቦታ ላይ መሸጥ እንዳለበት ግራ ሊገባ ይችላል እንጂ ግን ኖርማሊ ባልትና ሱቅና ባልትና ሱቅ ነው የሚሆነው በቃ እንጀራ አዎ ግን ያ ልክ ነው ለኔ ልክ ነው ለመሰለ ከጤና አንፃር የት ይሸጣል አልከኝ ነው ማለት ነው እሱን ሳላስበው ቀርቼ እኮ አይደለም ፕሪቪየስሊ ይሄን ነገር ሲሰሩ የነበሩ ሱቆች ከዛ በኋላ የቢዝነስ ይነጠቃሉ እንደማለት ነው የሚገባኝ ነገር ቢኖር በጭማሪ ከሚሸጡት ጋር አንዱን ይሄን ይከለክሉት ያ አዲሽናሊ ነው አክቹሊ ሱቅ ስትከፍት እንጀራና እንትን ብቻ አይደለም ፎከስ የምታደርገው ስለዚህ እንትን ይሆናል ብዬ ገምታለሁ ምን ይሆናል እነሱ ያቆማሉ አንተ ሰዎች ደግሞ በቅርበት ለማግኘት ደግሞ ያንን በቃ ዳቦና እንጀራ ብቻ የሚሸጥ ሱቅ ደግሞ ይኖራል ማሪፍ ነው አንደኛ ወደ ምን ትሄዳለህ መሰለህ እንደዚህ አይነት ብቻ የሚሸጡ ሰዎች ኮንትሮል ለማድረግ ትጠቀምበታለህ ሁለተኛ ያ በዛ ቦታ ላይ አይደለም ይወልህ እንደዛ ቦታ ተቀምጦ ይቀርና እንጀራው በራሱ የሚያጠራጥር ነው ይወልህ በፊት በየዋነት ማንም ከማንም አሮን ወይ ይሄኛው ብዙ ነገራችን አሁን ባህሪያችን ወጣ ለበላ አላቅም በፊት እንደዚህ መጨነካከን የለም ድንገት እንደዚህ አይነት ነገር እንጀራ ላይ ምናምን ከስንት አንድ ሰማል ፖሊስ እና እርምጃ ፕሮግራም ላይ ከጀሶ ጋር ተቀላቅሎ ወይ ቅቤ ከሙዝ ጋር ተቀላቅሎ ምናምን የተወሰነ እንሰማ ነበር ከዛው ማይብ ባር ነገር ብዙ በርበሬ ላይ ተሰማለ ግን እህል ሙዝ ውስጥ ቅቤ ምናምን ነውና እህል ነው እንጀራ እንትን ነው እንደውም ይሄ ምንድነው ንፋሽ ምንድነው ንፋሽ እና ኮምፕሌት ልታርግ የምትችለው the only thing ሳሳ የሚባለው የድሮ ያሁኑ ወፍራሙ የሚባለው ነው ያሁን በጣም ወፍራሙ የሚባለው እንጀራ ነው እና በቀደም እንዲ ቲክቶክ ላይ አምጥተውት እንዲያየው ይሄማ ምን አለች ይሄማ አያቴ የምትሰራው ዳንቴል ማለት ነው አለች ይታያል በክብ ዳንቴል በቃ እንዲህ በካሜራው ላይ አድርገው ይታያል አልፎ ይታያል ማለት ነው ኦኬ ስለዚህ ሙያተኛም አውጪዎቹ ደግሞ ሴቶች ይደነቃሉ እንዲህ አይነቱን እንጀራ ከምጣር ላይ ማውጣታቸው በጣም ከዛ ላይ ፈንቅለለ አይቻለሁ ቪዲዮዎች ማለት ስስ በጣም ነው ስለዚህ ንጽህና መጠበቁ ግዴታ ነው ከሱ የበለጠ ግን ሌላ ስሜት አለኝ ምንድነው ስሜት የመሰለ በእነዚህ አሁን የሰፈር ሱቆች ውስጥ የሚሸጡ ጁሶች በጣም አደገኛ ጁሶች አሉ በየመንደሩ የሚመረቱ ጁሶች አሉ ከዚህኛው በበለጠ እሱ ላይ ራሱ ትኩረት ቢደረግ ነው ትልቁ ነገር አንድ ሰሞን እንደ ወረርሽኝም ሆኖ ነበር የሆኑ ያው አይጠራም እንደ አይነት ፕሮግራም ስሞች አይጠሩም ማርኬት ስም እና ያው ትክክለኛ እንትን እስካልያዝን ድረስ ማለት ነውና ማአት ጁሶች በጣም አደገኛ ጁሶች አሉ እንደገና እነዛ ጁሶች በምን ያህል ሁኔታ ውስጥ መቀመጥ እንዳለባቸው ያኛ ሀገር እነዚህ ትንሽ ሱቆች ታውቃለህ እንዴት እንደሚይዙ የምግብ ዕቃ አቀማመጥ ገብተዋል ቴምፕሬቸሩ ምናምን ልፈልግ ነው ቶሎ እንዲ ወደ መበላሸት በጣም የሚሄዱ ነገሮች በጣም ይሸጣሉ ድሮ በሽተኛ ሲታመም መንገዛቸው ጁሶች ነበሩ ምንድን ነበር እነሱ አብሰንባቸው በሽታ ገለዋለ እና የነሱ በተለይ ደግሞ ድሮ የሚመረቱት ምርቶችና ከጊዜ ይቀያየር የለም አሁን ራሱ ከምርቱ ቦታ ራሱ ሲነሳ በጥራት ሳይመረት ሊሆን ይችላል የሚመጣው እንደገና ጓሮ የሚመረቱ ጁሶች አሉ በረምባ አለ እሱ ነገር በጣም ብዙ አለ እሱንም በደንብ ኮንትሮል ቢያደርጉት አሪፍ ይመስላል ግን which is good ወደ ተመልካቾች እናንተም እንትላላችሁ ማለት ይሄ ነገር መሆኑ ጤና ይጠብቃል ቢኒ ለመሰለ አንደኛ እዛ ጋር ያለው ሰው ኦኬ ሁሉም አይጠነቀቅም ይወለ እኛም የዋህነት ብታላብናል አንዳንድ ሰዎች ታያቸዋለህ ወይ ጓንት ያረጉና ጓንት ብዙ ያረጉም ጓንት ኢንሴንስ የኢትዮጵያ ጓንት አይደለም ፌስታል ስስ ፌስታል እጃቸውን እስከተው በስስ ፌስታል እንት ይላሉ ግን እንትንም አለ ይወለ ደግሞ የዋህነት አለ ለምሳሌ ለምትገዛው ከሰፈረ ካለ ሰው ነውና
ስለምንተዋወቅ አይነት ሜንታሊቲ ያለ የሼምነት ብቻ ሳይሆን በቃ በእጁ አጣጥፎ ሲሰጥ እንትን አትልም። ያ ሰው ሲጀመር እንዴት እንደተወከ ምን የምታውቀው ነገር አለ? እሱ ፈጣሪ ወቀው ገብቷል አይደለ? አምነህ ሄዳለህ እኮ። አዎ ከዛ ደግሞ ግን ለመሰል አሁን ያ ሰው እቃዎች ይነካካል እዛ ጋር እንግዲህ ሱቅ ውስጥ ብዙ ነገር የሚሸጠው ነገር አለ ገብቷል። ያ ጥመርዙ አለ እንዴ ሱቅ ውስጥ አለ እንዴ? እንዴ ታዲያ አለ አይጣል ዋናው እንደውም አይጥስ በየሱቁ ምን በላ ቤት ውስጥ እኮ ሱቅ ነው እንጂ ያለችው እዛ ጥራጥሬው ምን አለ ሱቅ ውስጥ? አዎ አይ እንደው ከሱ ውጪ ላይክ ሳሙና የንጽህና ብቻ ብዙ ነገሮች ይነካካል አይደል? እንደው ይሄ በዛማ ነገር ተውና እጅህ ይቆሻል አቧራ አለ ምናምን ነገርና በዛ እጁ ነው እንትን የምትለው በቃ ስለምታውቀው ያን ኖቲስ አታደርገውም። አንዳንድ ጊዜ ወለ በሽታ ብለን የምናስባቸው ይሄ ቶሎ ሪያክት የሚያደርጉትን ነው። ግን ስሩ ታይም ከጊዜያት በኋላ የነገሮች ሳናውቀው ውስጣችን ዲቨሎፕ እያደረጉ የሆነ ሰዓት ላይ የሚጥሉን በሽታዎች ይኖራሉና ከዛ አንጻር እንትን ነው። ሲጀመር እንጀራ ሻጮቹ እንጀራ እነዚህ ባለ ሱቆቹ እንጀራ ጋጋሪዎቹ ነው የሚያስረክቧቸው። እንደ ድሮ መስሎኝ እንጀራው ብር ከ50 ከሆነ ልል ነበር ይቅርታ። ባለ ሱቁ 25 ብር ከሆነ የሚሸጠው በ20 ብር ይሰጡታል። 5 ብር ለማተርፍ ነው እንጂ ባለ ሱቁ እኮ አይጋግርም። ይሄ አሁን የሰፈር ሱቆቹ እኮ አይጋግሩም። ጋግረው በጅምላ የሚያስረክቧቸው አሉ። ከዛ እነሱ በዛ መልኩ ብር ከ50 ተሽጧል እንጀራ። ኧረ እንዴ ተው እንጂ ብስሬ ምንድነው በ50 ሳንቲ ጊዜ ጥርግ አድርገህ ብር ከ50 ተሽጧል። ስንት ላይ ደርሳል? አይቁም ነገር። ኧረ ብር ከ50 ሲሸጥ አውቃለሁ እንጀራ እኔ እንዴ 1 ብር ከ50 ሲሸጥ አውቃለሁ። ኧረ ከዛ በታች ደርሻለሁ። 1 ብር ከ50 አውቃለሁ። አይ ረስቼ ሊኖር ይችላል ግን ረስቼ ሊሆን ይችላል እንጂ በደንብ ብር ከ50ማ በደንብ ነበር። ብር ከ50 እንደውም በጣም ለዛው እንትን ነበር። ሰፈር ውስጥ ጉሊቶች ነበሩ የተለያየ ነጭ የሚይዛለ ምናምን ትመርጥና ጥቁር ሽልጦ የሚይዘዋለሁ አምባሻ የሚይዘዋለሁ ነው ሄደህ ትገዛለህ። ያው ቤት ውስጥ የሆነ በሆነ ቀን እንጀራ ያልቃል ያችን ማዳረሻ ያለቀ ቀን እንደዚህ ገዝተሃል እና ዋጋው እንደዛ ነበር። ኤኒዌይ አሁን 25 ብር በጣም ሰቅጣጭ ነው። ሊያውም እንዲያርገ ምትታይበት ከባድ ነው። ኤኒዌይ ተጨካክናል ባይዘው ይወለ አንዳንድ ጊዜ የሆነ ሁሉ ነገሮችን ወደ አንድ ቦታ እንጠቁማለን እንጂ እርስ በርሳችን እኮ ቆየን ከተጨካከልን። ይወለ እኔ እናንተ ካልተሳሰበ እኔ ለአንተ ካላሰብኩ አንተ ከለኔ ካላሰብክ የሆነ ኮምፕሌን የምታደርገው የመንግስት ምናምን ተለው እንዴት ነው የሚያስብልህ? ገብቶሃል እንዴ? ኑሮ ተወዷል እኮ ነው መላርቅ ነው። ሰውኛ ይቀድማል ሰዋይነት። አንተ እየተራብክ አንተ እየሞትክ እኔ እዚህ ጋር እየጠገብኩ እየተዝናናው እንትን ሚኒንጉ ዜሮ ነው። ሁሉ ጊዜ ሰዎች እንዲያስቡት የምፈልገው አንድ ንግግር አለ የቀነኒሳ በቀለ ላይክ ለምንድን ነው የቅንጦት መኪና ሁላችሁም አይታችሁታል እዚህ ሀገር ማትነዳው ሲባል ለምን ነዳለው ማለት እንግዲህ ወጥተህ ከቤት በምትወጣበት ስራ እስክትደርስ ጊዜ ድረስ የምታየው እንትን አለ። ግማሹ መንገድ ጎዳና የወጣ የራበው የቸገረው የጨነቀው ቆንጆ ለብሰን እኮ እንሄዳለን እንጂ እኮ ባዶ ነን። ገብቶሃል? ሁሉም ናውዟል። ኑሮ ውድነቱ ምናምን ሁሉ ነገር ነው አሁን እና ማን ላይ ነው የምትተያየው? ማን ላይ ነው? ስለዚህ ወለ ማሰብ ማለት ይሄ ነው። አንዳችን ለአንዳችን ስናስብ ነው ነገሮች የሚስተካከሉትና ተጨካክነናል። ትላንት ሳነሳው ነበር ይሄን ካነሳ ትንሽ እንበልበት ይሄንና 22 ምናምን ያሉ ቁርጥ ቤቶች አሉ አይደል? ስጋ ቤቶች ብዙ ጊዜ አሁን እንትን ተለምደዋል። ቪላዎችን ተከራይተው ግቢውን ግንቡን ግማሽ ድረስ ያፈርሱትና ፍርግርግ ብረት ምናምን ይደረግና ያው ይታያል። ግልጽ ነው ብቻ ስታልፍ ታያቸዋለህ። ግቢ ውስጥ ነው የሚበላው ምናምን ሳሎኑ እስኪ ቤት ሆኗል ምናምን እንደዛ ነው አብዛኛው አይተናልና የሚገርም ነገር እዛ ውጭ በር ላይ የሚጠብቁ አሉ ትራፊ እንዲተሰልፈው ማለት ነው። እና ተለምዶት ሰው ማለት በቀደም ስናነሳው ነበር ለምዶት ሰው በቃ ያው ካካምናው እየቆረጠ ቆመዋል እኮ ያዩካል እኮ እነዚህ እንትኖቹ ማለት ነው። እና እየቆረጠ ምናምን ትበላለህ እስኪ ተጣለህ ምናምን አንዳንዴ ስታዩና ሳታዩ ልዩነቱ እንትን ያረጋልና የዚህን ያክል ተለማምደናል ልፈልግ ነው ማለት ፊልም ያረግም ሰው የለም ምንም በቃ ገብቷል ለላይ ፈለኩት አይከብድም እንዲያየህ
እዛ ውጭ ላይ እንደዚህ ያየህ እኮ ነው ግቢ ነው ይታያል ተረድረው እንትን እየጠበቁ እኮ ነው የሚጠብቁት የሚያልቅ አንዳንድ ሰዎች ራሳቸውን ያስጠቅልለው ሲወጡ ይሰጣሉ ያን ጥበቃ ነው የቆሙትና ያዩካል ምናምን ያየ ምናምን ያወራስ ለምደው በቃ አሁን እንግዲህ አሁን ይሄን ነገር ስንል ወደ ተመልካቾች ሰው በከዛ ገንዘቡ መዝናናት አይችልም ወይ ልትሉ ትችላላችሁ ግን ይችላል እኔ ይችላል ብዬ ነው ስማማለሁ ይችላል ያ ኦፍ ኮርስ በአንድ ጊዜ ማጭቃጭቁ ነው ለእናንተና ወደሱ ለመመለስ ሳይሆን ከዛው ይባሰዋል አይደለ እሱ አይደለም እኔ የሚያሳዝነኝ ያ የተረፈው ምግብ እንኳን እኮ ሆቴሎች እኮ ይሰጧቸው በብር ነው የሚሸጡላቸው አዎ አንዳንዱ በብር ነው የሚሰጡአሉ እሱ መጎጣ እኮ አይቻልም ደግሞ እንዳሰጡም ተብሏል የሆነ ወቅት እንዳሰጡም ተብሏል ግን እሺ እሱ አትሊስት አንደኛው ነው ግን በብር ነው የሚሸጡላቸው ማለት ኦፍ ኮርስ ይወለ አሁን አንተ ያልከው በቃ ለምደነዋል ነው ምን እንኳን መኪና እንዲያየ መንዳት ይቅርና ወደ ሆዱ እንኳን ምሳሌውን እኮ ያልኩ ለምሳሌ ቢኒ አይምሮ ሲኖር የትኛው ነው ይወለ ግን ሳትወድ በግድ ተለምደዋለህ ደግሞ ምን ማድረግ ትችላለህ ለምሳሌ አሁን ይወለ እነ ቀነኒሳ ምናምን የመጡበት ነገር እንርሳውና አሁን ያሉበት ላይፍ ስታተስ ብዙ ጊዜ በቢዝነስም በምንም ወደ ውጭ ሀገር ኦን ኤንድ ኦፍ ናቸው በአገር ውስጥም ቢሆኑ ሃይ ስታተስ ላይ ካሉ ሰዎች ጋር የሚገናኝ ማለት ውሎ ታችኛው እንድታዩ አያረግህም ሰማው አሁን ያልካቸው የአብዛኛው ሰው ደግሞ ይሄ ስጋ ሲቆርጥ እኮ መታየው ወጥቶ በታክሲ የሚሄደው ነው ድንገት ኑሮ ተስፋ ስላስቆረጠው ከዚህ በኋላ መኪናም ቤትም አልገዛም ብሎ ስላሰበ በቃ ልዝናናና ልሞት አይነት ነገር ነው እያረጋ ያለው እኮ ግን ላይ ሆነ ስንት ሚሊዮን ኖሮ እንዲህ ስታስብ ደስ ይላል ማረግ እየቻለ ነገሮችን መፈጸም እየቻለ ነው በየትኛው ማህበረሰብ ነው በቃ ይሄ ነው ለሌልና የሞራል ለሌልና ማለት ነው ትልቅ ነገር ነውና ተጨካክነናል ለማለት ነው ይሄን ያህል ሄድኩት እዚህ ድረስ ነው ወደዛ ሄድን በቃ የችግሩ ሁኔታ ነው እንደዛ ያደረገው እንግዲህ ሌላው ባባለፈው አንስተነው ነበር የዘሪቱ ከበደ መጽሐፍ ላይ ትንሽ ውይይት አድርገን ነበር ካስታወስክና ሰዎች በጣም የተቃውሞም ጽሁፍ ነበር የድጋፍም ነበር የተቃውሞ ይበልጣል ከእንዳለ ጌታ ከበደ ጋር የአንድ ሰዓት ተኩል በላይ ይመስልኛል ቆይታ አድርጋ ነበር እሱ መታ ነበር ለነዚህ ማብራሪያዎች ስለ መጽሐፏ አስተያየት እየሰጠች ነበርና ምላሾቿን ከቀጥታ ከራሷ እንደበት ተገኝቷል ያው የተነሳባትን ክስ እሷ ለማስተማሪያ ብላ እንደጻፈችው ከጀብደኝነት ይሄን አረኩ ብሎ ከሚል ጀብደኝነት ሳይሆን ከተህትናና መማሪያ እንዲሆን ነገር እንዳሰፈረችው ጽፋለች እዛ ኢንተርቪው ላይ ተርኒንግ ፖይንቷ ምን እንደነበር በጣም ያስገረመኝ ፓርት አለች ዘሪቱ አሁን ላለችበት ዳይሬክሽን መቀየር ተርኒንግ ፖይንቱ የነበረው ያምቡሌ ነው ስትል ነበር ዛሬና የዛን ጊዜ ከዛ ያቺ ነገር ከመነሳቱ በፊት ላይ ነበርኳል አሁን ላሉት ልጆች በጣም መማሪያ ስለሆነ አሁን ሰሞኑን ለምናየው ለምን ነገር መማሪያ እንዲሆን ነው እኔ ያኔ አዲስ ግኝት ነበር በጣም እንትን ላይ ነበር ሰው ዘሪቱ ምንባልበት ሰዓት የትገባሽ የትወጣች በጣም መደነቅበት ሰዓት ነበርና በዛች በአንድ ቀን ምሽት እኔ ገባኝ እኔ ጥሩ ነው ብያሰብኩትና ደግሞ እኔ የምሰራውን ነገር ሳቀርብ ግን ያ ነገር ሲመጣ ያን ቃል በመናገሯ ግን ከዛ በኋላ በቃ የአንድ ቀን ምሽት ነች እንዴት ዘመቻ እንደነበር ታስተውሰዋለህ የሚጻፈው ስድቡ ምኑ እና ያ ነገር ሰበረኝ ከዛ በኋላ ገባው ቤቴ ጊዜ ለራሴ የምሰጥበት ጊዜ ያን ነገር እንትንም አለ አይደል ሽሽት ትንሽ ደበቅ ማለት የምትለው በዛ አጋጣሚ ነው እንግዲህ አሁን ላለሁበት ነገር ሁኔታ መወለድ ምክንያቱ ያን ነው የምትለውና እኔ አሁን ያለችበት ትክክል ነው ትክክል አይደለም ወደሚለው ሳይሆን ትልቅ ነገር አንድ ነገር ስታይ መማሪያ የሚሆነው ምንድነው ዛሬ ሆይ ቢባልልህ በስርዓት ብትባል በእንጃ ቢባል ምን ቢባል የሆነ ቀን ሰውነህና ስተት አይጠፋብህ ስተት ይኖርሃል ያን ስተት ስትሳሳት እንደምትወድቅና እንደምትወርድ ምክንያቱም በተለይ ከህዝብ ጋር የሚገናኝ ስራ ከሆነ የምትሰራው የሚዲያ ስራ ሄዘፋ መስፈን አላራል እንደዚህ ከህዝብ ጋር የሚገናኝ ነገር የምትሰራ ከሆነ የሆነ ሰዓት መከስከስህ አይቀርም ያለውን ሙቀት ብቻ ይዘህ
ሰዎች ላይ ወይንም ሁኔታዎች ላይ በጣም ጥንቃቄ ማድረግ እንዳለብህ በጣም የተማርኩበት ነው። አንዳንዱን አይተዋል ኢንተርቪዋን ቃልሷን ምናምን ቦዲ ላንጉዌጇ ጥያቄው ምናምን እኔ በእንትን አላለችኝ ማለት ይወል ፐርሰናል እንትን አለ አሁን ይወል በቃ እሱ ፓርት ተመችቶኛልም በአንድ በኩል እንግዲህ እዚህ ሚዲያ ላይ ማለት ባይጠበቅብኝም በአንድ በኩልም አልተቀበልኩትም። ኦኬ ለጥሞና እንዳለችው ተርኒንግ ፖይንት ሆኖ ተርኒንግ ፖይንቱ ግን እምነት እስከ መቀየር ያደርሳል ወይ ፐርሰናል እንትን ነው አይመለከተኝም ኦፍ ኮርስ አይመለከተም ለምን አልክ ታዲያ አይ አይደለም አንዳንድ ጊዜ ወለ ተርኒንግ ፖይንት ወዴት ነው የሚወስደው ለምን ሌላውን ትነካላ ያምናድኛል ያለውበት እምነት ስለሆነ ምናምን ነገር ብቻ አይደለም ነው ወይ ከዛ እንግልም ስላልሆነ ኤኒዌይስ ወደዚህኛው እንምጣና ያ ብዙ አሁን ላይ የማይረዱት እነዚህ ሆሆ የሚባልላቸው ሶሻል ሚዲያው ላይ ያሉ ሶሻል ሚዲያው ላይ ብቻ ሳይሆን ስፔሻሊ ከህዝቡ ጋር በእውቅና የተገናኙ ኢንተርቴይንመንቱ ላይ እንዳጠቃላይ ያሉ ሰዎች አድናቆት ምን እንደሆነ መለየት አለባቸው። ከዚህ በፊት አንስቼልሃለሁ ስለ ቴዲ ተጠይቆ ስለ ጭብጨባ መለየት ያልኩ ነገር ጭብጨባ መለየት አለብህ። አሁን ሰዎች ሊያም ደግሞ የበፊተኛው ይሻል ነበር አድናቆቱ ጭብጨባው ምንም አሁን ልክ እንደ ቲክቶኩ ጭብጨባችን አድናቆታችንም እንደ 15 ሰከንድ ሆኗል። በቃ ዛሬ ላይ ሰቅሎ ሰቀሉኝ ብለህ ገና ቤት ሳትደርስ አፈትፍጠውክ ቤተሰቦች ስለመፈትፈጥ ይነግሩሃል። አንተ እኮ ስለ አድናቆት ልትናገር እየሄድክ ነው። ማኔጅ ማድረግ አለብህ በጣም ማኔጅ ማድረግ አለብህ ይሄ ራስህን ማለት ነው። እንዴት ነው የምትረዳት ዛሬቱን አንተ ለምሳሌ ለማለት የፈለኩት ምሳሌ ልስጥ ምን አይነት ስብዕና አላት ብለህ ነው የምትረዳት? እስቲ ከዘፋኝ ጀምሮ ከምን ማለት ስብዕናዋ ምን አይነት ነው የሚሆነው? ምን አይነት ፖዚቲቭ ባለፈው ነው በቃ ይኸውልህ የራሷን ዓለም የሰራች ሰው ነች። አዎ የራሷን ዓለም የሰራች ሰው ኢን ሴንስ በራሷ ዓለም የምትበር ሰዎችን አታካታረግም። በራሷ ዓለም በራሷ የራሷን አይደንቲቲ የፈጠረች ሰው አለ አይደል? ለምሳሌ ይኸውልህ እኛ ማናችንም ሳምሃው በሆነ በማህበራዊ ህይወት ወይም ደግሞ በልምድ በዘልማድ በሆነ ነገር የተጎተተን የተያዝነን ፖዚቲቭ ሚሆን ኔጌቲቭ ያገብቷል አይደል? የሆነ ነገር ታርግ ያሰብከ ማህበረሰብ ልማድ ምናምን ነገር ምንላቸው ብዙ ነገሮች አሉ። እሷ ጋር ያ ነገር አይሰራም። ኢን ፕሪንሲፕል በቃ የራሷ የሆነ ሳቢ የራሷ የሆነ እንግዲህ ወይ ከመታነባቸውም ነገር ሊሆን ይችላል ከላይፍ ኤክስፔሪየንስም ላይፍ ራሱ አንዱ ኮቺንግ ነውና ይሄ ነገር መጣውና ወይስ ሙዚቃ ካቆመች ወይም ደግሞ እምነት ከቀየረች ምናምን በኋላ አይደለም በፊትም ሙዚቀኛ ያለች ከመጀመሪያው የመጣችበት መንገድ ስታው ዩኒክ ዳስ ዋይ ኮ ዩኒክ ሆነች። ስለስም ስትጠየቅ አስታውሳለሁ ኢንተርቪው አለ ስለ ዛሪቱ ስምሽን ለመለወጥ ለምን እንትን አልሽም ምናምን ነገር ባሁን ላይ ያለው ስም መጠሪያ ነው ስሜ መጠሪያ ነው መጠሪያን ደግሞ ወደዋለሁ እናትና አባቴ ያወጡልኝ ብላ የተናገረችው ቃል በቃል ለዚህ ነው ያለችውና አደንቃታለሁ። እና ዘሪቱን የሚለውን ስም እኮ በቃ አዎ እንትን አለች ተሸክማ አወጣችሁ ቃል እንትን አረጋችሁ ጸጉር መቆረጥ ከሷ በኋላ ነው ላይክ እንደ ጂጂ ስታይል ተብሎ ፍሪዝ እንደመጣው እንደዘፋኛ እሱን ነው ማለት የራሷን መንገድ በራሷ መንገድ ላይ ትሄዳለች። ግን ያው ሁሉ ጊዜ ከማህበረሰብ ጋር ትጋጫለች። ማህበረሰብን እንትን እየሰበረች አሁን ቅድም ያልኩ ነገር አለ አሁንኛ ምን ይላል ማህበረሰብ ሰው ምን ይላል የሆነ የሚዘን ነገር አለ ላይክ እኛም እኮ ሶስት ያለው ስሜት እኮ ይኖራል ገብቷል አይደል? በሆኑ ነገሮች ሁሉም ባይሆኑ ለምሳሌ አንተ ማትቀበላቸው ከማህበረሰብ ውሳቤ ውስጥ ማትቀበላቸው ነገሮች አሉ። ግን ደግሞ በቃ አንተ የዛ ስርዓት አካል ነህ የህብረተሰቡ አንድ አካል ነህና ከዛ መውጣት ስለማትችል ሳትወድ በግድህም በዛ ውስጥ ታልፋለህ። እሷ ግን ያንን ሁሉ ሰብራ በቃ የራሷን ዓለም ፈጥራ የምኖረውን ህይወት እኔ እንጂ ማንም አይኖርልኝ ብላ የምትኖር ሰው ነች የምትመስለኝ። በቃ ኤግዛክት እኔም እንደዛ ነው ማስባት። ትንሽ እዚህ ላይ ለመጨመር ያው እዛ ላይም አንዳንድ ቦታ ላይ እንዳለ ጌታ ሊያነሳው ሊጠይቃት ፈልጎ ነበር እየሳቀች
አስባበት ብለዋለች። አመጽ ብዙ ጊዜ አሁን ያው የትዳራቸው ሁኔታ እንኳን በልጅነት ነው ብላ ሸፈነችው እንጂ እሷ ጥቁር ቬሎን የለበሰችው እሱ ነጭ ነው የለበሰው ተቃራኒ ማለት ነው። ሙሽራ ነጭ እንትን ነው የምትለብሰው ብዙ ጊዜና ሆን ብለው ጥቁር እንትን የለበሰችው ሲጋቡና ይሄ ሰርግ ሽምግልና ምናምን አያስፈልግ ይሄ ከማህበረሰቡ እንዳልኩ አመጽ ነው ገባ እኛ ከሄደን ከተጋባን አያስፈልግም የሚል እዛው ዝግጅት ላይ አንድ ሰው ጠይቋት ነበር። አመጽ ማለት ልነገር ነው ከሰው ወጣ ነገር በጣም በቅርቡ እንግዲህ ልጇን አጣለች ነፍሱን ይማረውና በጣም ከባድ ሐዘን ነው። ከባድ ነው። የዛኔ መድረኮች ላይ ያደረገችው ንግግርና አንድ ልጇን ያጣች እናት በእኛ ማህበረሰብ የተለመደው ነገር ይወጣን ያየ ነው አይደለ? ያ ነው አንዱ ራሱ አመጽ ነው ያኛው ራሱ ማለት እሷ ባመነችበት መንገድ ስላበርኩ ስላለቀስኩ አላለቀሰችም ተብሎ የዛኔ መነጋገሪያ ነው ታስተውሳለና የራሷን እንትን አለ አይደል ፍልስፍና ይዛ ወደ አምላኩ ነው ሄደው የትም አልሄደም አይነት ነገር ንግግሮቿንም እናስተውሳለንና እንዳልከው ካለው ነገር አመጽ ሆኖ ግን ሌላውን ደግሞ የማይጎዳ ግን ባታረገው ብለህ እንድታስብ የምታረግ አይነት ባህሪን ያላት ለዛም ነው እኮ ይሄንን በድፍረት የጻፈችው። ያለፈ ታሪኳ ነው ኖርማል ነው ግን ኖርማል ነው ስለ ድርጊቱ አይደለም ኖርማል ታሪክህን እናገራለሁ ካልክ መዋሸት ወይ መናገር ነው ከተናገርኩ እውነቱን ነው ካልተናገርክ ደግሞ አለመናገር ነው ውሸት አያስፈልገውም። እዛ ላይ መከራከሪያ ተደርጓል። አንዳንድ ሰዎች ባትጽፊውስ የሚልም ጥያቄ አንስታለች። እንዳልጌታም ጠይቋታል እና ምንድነው ልል የፈለግኩት ስትጽፈው አስገምግማለች እንግዲህ ትልልቅ ሰዎች ገምግመውታል። ተያላሉሽም ወይ ከመውጣቱስ በፊት ይሄን ስትጽፊው የሚል ብለው ያሉኛሉ ላስረድቻቸዋለሁ። እሷ ግን ታውቀዋለች ይሄ እንደሚሆን ያልጠበቀችው ነገር አልመጣም። ለምን እንዳልኩ ሁሌ አመጽ ላይ ወጣ እንትን ነው የምታደርገውና ያንን ብቻ ባህሪዋ እንደዛ ነው። በጣም ሳያት ኢንተርቪው ላይ አንዳንድ ቦዲ ላንጉጆቿ ምናምን ትንሽ የተጨነቀች ይመስላል አላረለ እንትኑ ዘሪቱናት ብለህ የምትጠብቀውን ኮንፊደንስ አላገኘሁትም እዛ ኢንተርቪው ላይ በነገራችን ላይ ወይ የለመርነው ላይ ምሳሌ ያል የእንዳልጌታ ሞቲቭ እንዳልጌታ የሚጠይቅበት ነገር አለ። ለምሳሌ አውርቶ እንድታወራ ያደርጋል አጠያይቅ ሜተዱ ምናምን አሁን ልክ ስለዚህ ስለመጻፉ ስፔሻሊ ስለዚህኛው ቦታ ላይ የተወሰኑ ሰዎች እንደዚህ በጣም አብራሪያ ጠብቄ ነበር። በተወሰነ ነው የዘጋችሁ በቃ የሆነ እኔ የራሴን ጽፍ ያለው እዛ ጋር ያሉ ሰዎች እዛ ላይ ይሄ ላይክ ከኔ ጋር ፍቅር ግንኙነት ያላችሁ ሰዎች ያ የራሳችሁ ይጻፉ ራሳችሁ ስሜታቸው ነው መልሶቹ አይደል አሁን እዚህ ላይ ነው ብዙም ቁርጥ ትንሽም መጨነቅም ይታይባት ነበር ልጆቿ ላይ ምናምን ይሄ ቦዲ ላንጉጆች በደንብ ታይለት ማፍተልተል ትንሽ እንትን ብላለች። ዞሮ ብቻ መልስ ሰጥታበታለች። ያመንኩበት ነው እንግዲህ ከተረዳችሁት በዛ መልኩ ለሚማሩበት ለተደበቁት እንዲማሩበት ነው እንጂ ሌላውን ለማባለግ አይደለም ልቀት አይደለም ሚል መልስ ሰጥታለች። ለምንድነው ያመነሳ ነው ባለፈው እሷ ሐሳብ ባልሰጠችበት ግን እኛ የተረዳንበትን ሰዎች ያነሱትን ሐሳብ አንስተን ስለነበር እሷ መልስ ስለሰጠች ነው።